ዳጣ እንግዲህ ሉላን አግዛታለሁ ብላ የሰራችው አንድ ስራ ነበረ። ይህም እንግዲህ ጓደኛዋ መርዞን በማካተት እንዲሁም ደግሞ ሞገስን ከዛ ቤት እንዲወጣ አድርገው ጠበቃውን ለማጥመር ነበር የፈለጉት። የጠበቃውን ሀሳብ እንግዲህ ለማክሸፍ ወይም ደግሞ ለማጋለጥ ሞክረዋል። እነሱ የሚያስቡት እንግዲህ አስገድዶ እንደደፈራት እና እንዲሁም ደግሞ ሉላን ያለ ፍላጎቷ እንዳስገደዳት ከዛ እንደዛ አይነት ድርጊት ሲፈጽም እንግዲህ እነሱ ቪዲዮ መቅረጽ ነበር የፈለጉት። ቪዲዮ ከቀረጹ በኋላም እንግዲህ ለሚመለከተው አካል ሊያቀርቡ ነው። እንዲሁም ደግሞ ለሞገስ ማስረጃ ይሆነኛል ብለው ያነሱት ነገር ነበረ። ይሁን እንጂ ነገር ሊሳካላቸው አልቻለም። ጠበቃው በጣም ጠርጥሮ ነበረ። በእርግጠኝነት የሆነ ነገር አቅደሻል፣ አስበሻል ማለት ነው እንጂ እንደዛ አትደነግጭም፣ አትርበተበችም ሲላትም ነበረ ሉላን። ሉላም እንግዲህ ያው ማን ነው እዚህ ቤት ያነጠሰው እንግዲህ ሲላት ያው ንጥሻ ሰምቶ እሷ ማንም የለም ትለዋለች ማለት ነው። ነገር ግን እሱ ሊያምናት አልቻለም። ምክንያቱም የሆነ ሰው እንዳስቀምጠች አውቋል ማለት ነው። ይሁን እንጂ አጅሬ በዚህ አላበቃም። ያው መሳሪያ ስለነበረው መሳሪያውን አውጥቶ ለመፈለግ ሞክሯል ማለት ነው። ቢፈልግም ግን እያገኘ አልነበረም። የሆነ ያስቀመጥሽው ሰው አለ ሲላት የለም ትለዋለች። ከዛ አልፈልግም እንደውም ሀሳቤን ቀይሬያለሁ በቃ የራስ ጉዳይ ምናምን ስትለው ምንድን ነው ያለ እሱ እንግዲህ እንደዛማ ሊሆን አይችልም። ምክንያቱም እንደዛም የሆነው በቃ ላሳስረው እችላለሁ ባለቤትሽን። ስለዚህ ከሚታሰርብሽ አንቺ ደግሞ ይህንን ነገር ብትፈጽሚ ይሻልሻል በማለት እንግዲህ አጅሪትን በጣም ብዙ ነገር ለማስፈራራት እየሞከረ ነበረ። ይሁን እንጂ እሷ ደግሞ የፈለከውን አምጣ፣ እኔ በቃ አልፈልግም፣ በሀሳቤ አልስማማም፣ የራስ ጉዳይ የምታመጣውን ነገር አምጣ እያለችውም ነበረ። ግን ጠበቃው ከዚህ ድረስ ጠርተሽኝማ ምንም ነገር ሳላደርግ አልሄድም በማለት እንግዲህ ከአልጋ ላይ ገፍትሮ ይጥላታል ማለት ነው። ሉላም በጣም እየፈራች እየተርበተበተች ዘወር በሌለኝ ብትለው እሱ የሚሰማ ሰው አልነበረም። እነ ዳጣም እንግዲህ መቅረጽ አልቻሉም። ምክንያቱም አልጋው ሸፍኗቸዋል። አልጋው ስለሸፈናቸው እንዴት አድርገው ይቅረጹት? ይሄ መርዞ የሚባልም እንግዲህ መቅረጽ አልቻለም። እኛ እኮ ከአልጋው ላይ ተጋደሚ አልናትም፣ የሆነ ረቅ ያለ ቦታ ተቀመጭ ከዛ ሲያወላልቅ እንድንቀርጸው ነው እንጂ እናት እኮ እንደዛ ለእናትም እያለ በጣም ሲያናግረን ነበረ። ሉላ በጣም ፈርታ ተቸግራ ነበረ። ብቻ እንግዲህ ሀሳባቸው ጥሩ ቢሆንም ካሜራ ቦታ መቀየር ነበረባቸው። የሆነ ቢያንስ እንኳን ካልጋ ስራውን አንድ ሰው እንዴት ነው መቅረጽ የሚችለው? ቢያንስ ከሚታይ ቦታ ሌላ ካሜራ ቢያስጠጉና ስልካቸውን ቢያስቀምጡት እሱ ከማያይበት ቦታ ቢሆን የተሻለ ነበረ። እነሱ ግን ተሸውደዋል። ስለዚህ ምንም ነገር አልቀረጹትም ማለት ነው። አጅሬን አልቀረጹትም። አሁን ካልተቀረጸ በቃ ምንም አይነት ማስረጃ የላቸውም። በሌላ በኩል እንግዲህ ሞገስም ከነ ቅድስት ቤት ከሄደ በኋላ ቆይ ቅድስት ምንድን ነው እንደዛ አጣድፈሽ የጠራሽኝ ሲላት ያው ብሩክም ያው አብረን እንድንበላ ብላ ነው ሌላ ምንም ነገር አላሰበችም ይለዋል ማለት ነው። ከዛ እኔ ሉላን እኮ ጥያት ነው የመጣሁት ከቤት ምናምን እያለ ሲያስብ ነበረ። ይሁን እንጂ እሺ ችግር የለውም በማለት እነሱም ተሰባስበው እየበሉ እያለ ከዛ በኋላ ያው ምሳሌና እንዲሁም ደግሞ መድብል ወክ እያደረጉ እንዳጋጣሚ ሆንና እንግዲህ ዝናን ያዩታል ማለት ነው በመንገድ። ዝናን ሲያዩት ከማህሌት ጋር ነበረ። ከዛ ያው ኳስም ምንም ነገር እንግዛልሽ ብሏት ነበር የወጣው። እንደ አጋጣሚ ሆንና እንግዲህ መግዛቱን ይተውትና ሀሳባቸውን ቀይረው ነይ እንሂድ ይላታል። ምሳሌ ግን መሄድ አልፈለገችም ነበረ። ካልገዛልኝ እያለች እያስቸገረችው ሳለ ሰው እንደምንም አድርጎ ይዟት ሄደ። ከዛ ያው ምንድን ነው ስትለው ማህሌት ራሱ መኪና ውስጥ ቁጭ ብላ አይታ ስለነበረ መድብልን ያየሁት መሰለኝ ይላታል። ከዛ እሷን በጭራሽ ልታየው አትችልም፣ ምክንያቱም እዛ ሀገር አይደለም ያለ ትለዋለች። ግን ዝና እርግጥ ነው አይቷቸዋል። ይሁን በማለት እንግዲህ አምልጠዋል ማለት ነው። በሌላ በኩል እንግዲህ ቅድስትም ያው ከብሩክ ጋር ስለሆነች በጣም ደስ የሚል ጊዜ እያሳለፈች ነው። በዚህ መካከል እንግዲህ መድብልም እንደሆነ የምልሽ ቆይ እወድሻለሁ ብሎሽ ያውቃል ወይ ምናምን እያለች ጠይቃን ነበረ። እሷ ግን ኧረ በጭራሽ ብቻ እሱ እሺ ይበል እንጂ ለእኔ ችግር የለውም እንደምንም በቃ እወደዋለሁ ምናምን እያለች እየነገረችውም ነበረ። መድብልም እንደዚህማ ሊሆን አይገባም ፍቅሩ መግለጽ አለበት እያላት ነው የነበረው። እንግዲህ አጅሬ እንዴት ነው ፍቅሩን ይገልጻል ወይስ ደግሞ
አይገልጽም። ይሁን እንጂ እንግዲህ ሉላን በጣም እዛ እያስጨንቃት ነበረ። ጠበቃው ከላይ ወጥቶ እንደ አጋጣሚ ሆነና መሳሪያውን አውጥቶ ስለነበረ ከአልጋ ላይ ሲታገሉ መሳሪያውን ያው ምንድን አደረገችው ሉላ በእግሯ ሸርተት አድርጋ ወደ ታች እንዲወድቅ ነው ያደረገችው። ከዛ መሳሪያው ከወደቀ በኋላ ከነ ዳጣ ስር የሆነና ዳጣ ታነሳዋለች። እንግዲህ ደላላው ደግሞ በጣም ነው ሲፈራ የነበረ፣ ይፈራል ምናምን ይንቀጠቀጣል። አረ እኔ ምን ላድርገው ይሄን ነገር እንዴት ነው አተኳኮሱን ታውቂበታለሽ ወይ ምናምን ይላታል። እዛ ደግሞ አረ እኔ አላቅም እያለች ያው ለሱ ትሰጠዋለች ማለት ነው። ከሰጠችው በኋላ ግን ምንድን ነው ያደረገው መርሶ እንደ አጋጣሚ ይተኩሰዋል ማለት ነው ሳያስበው። ይህኔ እንግዲህ በጣም ደንግጦ ራሱን ስቶ ይወድቃል ማለት ነው። ከዛ ዳጣ ራሱ ትጮሃለች። እንግዲህ ጠበቃውም የሚፈልገው ነገር ሳይሳካለት ይቀራል፣ ይወጣል ማለት ነው ከዛ ቤት። ደንግጧል። መሳሪያውን ግን ረስቶት ነው። የሚገርማችሁ ነገር ቀጣይ እንግዲህ ምን እንደሚያደርጋት አይታወቅም። ሉላ ደግሞ እንግዲህ ለሞገስ ምረጥ ሀብትን ወይስ ሚስትን ነው የምትፈልገው የሚል ማስፈራሪያ ሰጥተዋለኝ። ሞጌም ምንድን ነው እኔ ሀሳብ የተሳካልኝ ብዬ ሳስብ እንደዚ አይነት ነገር የምታመጪው ቤት ክስተ ነገር አለ ምናምን ሲላት በቃ ያለው ነገር ይሄ ነው ብላ ተነግረዋለች። ከዛ እሱም እንግዲህ አይ እኔ ሀብቱን ምንም ጥንቅር ብሎ ይቅር፣ ግን ለምንድን ነው እንደዚህ ብለሽ የጠየቅሽ ሲላት ያው አልነገረችውም፣ ግን እንደኔ ሉላ ብትነግረው በጣም አሪፍ ነበረ ሀሳቧን። በመጨረሻም እንግዲህ እህትማማቾች ደግሞ ተጣልተው ስለነበረ ኤፍራታ እህቷን ቤት አባራታለች። ማህሌት ታባረኛለች ብላ አልጨከነችም ነበር፣ ግን ኤፍራታ ጨክና አስወጥታታለች። መጨረሻ አማራጭ አለ ብላ እንግዲህ ያሰበችው ከዝና ጋር መሄድ ነው። ዝናም እንግዲህ ያው አዲሷን ልጅ አግቶባት ከነበረው ክፍል ከዚህ ተኝ በማለት ያው ፍቃድ ሰጥቷት እየተኛች ነው ማለት ነው። ይሁን እንጂ ያች ልጅ ደግሞ ማንሽ ብላ ስትጠይቃት በቃ ታሪኳን አጫወተቻት ባጭሩ ማለት ነው። እንግዲህ ማህሌትም ልጅቷን ለማገዝ ሞከረች። በሰው ላይ እኮ ሰው ነው ጨካኝ የሚሆነው እያለ እንግዲህ ስነግራት ማህሌት የሆነ ሀሳብ መጥቶላታል። አላውቅም ምን አይነት ሀሳብ እንደመጣላት ብቻ ግን እዚህ ቤት አባርሻለሁ፣ በቃ ነፃ ወጣሻለሁ ትላታለች። ከዛ ነይ እንሂድ በማለት እንግዲህ ይዛት ነው የወጣችው። እንግዲህ ወዴት ይዛት እንደምትሄድ አናውቅም ማለት ነው። ማህሌት የእውነት ልታገዛት ፈልጋ ነው? እንደው የእውነት ነፃ ልታወጣት ነው ወይስ ደግሞ የሀብታም ልጅ በመሆን እንደው ዝናን ልበቀለው ብላ ነው? ወይስ ደግሞ ዝና በጣም ቆንጆዬ ልጅ አግኝቻለሁ የምታምር ሚስት የምትሆነኝ ብሎ ስለነገራት ይቺ ሚስት መሆን የለባትም ብላ በሰው ገላት ዝናን የራሷ ለማድረግ እንደሆነ አላማዋና ሀሳቧ። ብቻ ግን እንደምንም አድርጋ ከዛ ቤት አስወጥታታለች። እንግዲህ መጨረሻዋ ምን ሊሆን ይችላል? ይች ታግታ የነበረችው ልጅ ምን ልትሆን ትችላለች? በመጨረሻም እንግዲህ ያው መድብልም ከቅድስት ጋር እያወራ ነው። ጠበቅ አድርገሽ ያዥው ወንድሜን፣ ጥሩ ነው በቃ አሁን ያው ከደረሰበት አንጻር ምናልባት እንክብካቤ ላይ ሰጥሽ ይችላል፣ ግን አይዞሽ ታገሽ ምናምን እያላት ነው። ቅድስት እሺ በማለት እንግዲህ ሀሳቡን ተቀብለዋለች። የቅድስት ሀሳብ ምን ሊሆን ይችላል? ኤፍራታም እንግዲህ ለመድብል ደውላ ዝና እያስፈራራኝ ነው ብለዋለች። እሱም እሺ ብሏታል። በሌላ በኩል ደግሞ አይዞሽ አትፍሪ የሚል ጥንካሬ ሰጥቷታል። ደግሞ ከማህሌት ጋር እንግዲህ ሲጣሉ እንዳንቺ ባሌን ፈትቼ ጋለሞታ ከመሆንና የጥገኛ ከመሆን ሳላገባ ብኖር ይሻለኛል። አንቺ ከመጣሽ ጀምሮ ወደ ህይወቴ ችግር ነው ይዘሽብኝ የመጣሽው ማለት አባራታለች። ኤፍራታ አልተቻለችም በእውነቱ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ